አድርግ ያለውን ነገር አታድርግ ያለውን ሳይሆን አድርግ ያለውን በጉዟችን፣ በኑሯችን፣ በአኗኗራችን፣ በመውጣት በመግባታችን ውሃ ፈሳሽ ዳር ያለች ሲዝኗ እንደማይቋረጥ። ሻሎም ቅዱሳን እንዴት ናችሁ? ሰላም ናችሁ ሆይ? እኔ እግዚአብሔር ይመስገን አለሁኝ። ዛሬ አንድ ቃል ሼር ላደርጋችሁ መጥቻለሁ። ከመዝሙረ ዳዊት አንድ ክፍል ላይ ያለው መዝሙረ ዳዊት አንድ ምዕራፍ አንድ ላይ ያለውን ቃል እንድናየው ፈልጌ መጥቻለሁ ማለት ነው። ርዕሴም የትምህርቴ ርዕስ ወይም ደግሞ የስብከቴ ርዕስ ምስጉን ነው የሚለው። ምስጉን ነው ከራሱ ከዛው ከቃሉ ላይ ነው ያወጣሁት። ምስጉን ነው ይላል አንድ ላይ እና በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንደዚህ ይላል፣ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱ በውሃ ፈሳሽ ዳር እንደተተከለች ፍሬዋም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል። እግዚአብሔር ይመስገን ስለዚህ ቃል። ደስ የሚል ቃል ነው። በጣም ነው የምወደው እኔ መዝሙረ ዳዊትን ጠቅላላ መጽሐፉንና ግን ከዚህ ውስጥ ብዙ ነገር ነው የምወስደው፣ ብዙ ነገር ነው የምማረው። ቁጭ ብዬ ሳሰላስለው ብዙ ነገር ይቀርልኛል እና ዛሬም የቀረልኝን ነገር ሼር ላድርጋችሁ ብዬ ነው። የትምህርቴ ርዕስ ስገባ እንደተናገርኩት የትምህርቴ ርዕስ ምስጉን ነው ይላል። ከአንዱ ላይ ነው የወሰድኩት። ምስጉን ነው። እንግዲህ ምስጉን ነው ብሎ የሚለው ሰው ምን አይነት ሰው ነው? እዚህ ጋር ግልጽ አድርጎ ተናግሯል። ግን እኔ ከተሞክሮ እኔ ካየሁት ነገር እግዚአብሔር ካስተማረኝ ነገር እያንዳንዱን እናያለን ማለት ነው። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች ወንበር ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ብሎ ነው የሚለው ቃሉ። የመጀመሪያው አንድ ክፍል ላይ ያለው ማለት ነው። ምስጉን ነው ሲል እኛ በጌታ በኢየሱስ ክርስቶስ አዎ ምስጉን ሆነናል። ክርስቶስ ኢየሱስ ምስጉን አድርጎናል። በልጁ በኢየሱስ ክርስቶስ ከአብ ጋር ተታርቀናል፣ ምስጉን ሆነናል። ግን እዚህ ጋር ደግሞ ምን ይላል? ምስጉን ነው በክፉዎች መንገድ ያልሄደ፣ በኃጢአተኞች ወንበር ያልተቀመጠ፣ በዋዘኞች ወንበር ያልሄደ ሲል እሺ እኔ ጻድቅ ነኝ። አዎ ጻድቅ ነኝ። አዎ ጻድቆች ናችሁ። በክርስቶስ ኢየሱስ ጸድቀናል። ግን እኛ የምንሄድበት አካሄድ የምንሄድበት መንገድ በምንድን ነው? ስለጸደቅኩኝ እግዚአብሔር ስላጸደቀኝ በልጁ በኢየሱስ ክርስቶስ ስላጸደቀኝ ምስጉን ሆኛለሁ። ግን ከዛ በኋላ አካሄዴን ምስጉን ነው የማደርገው። ለምን? ስለጸደቅኩኝ። ኦልሬዲ ጸድቅ ያለው የጽድቅን መንገድ ነው የምሰራው ማለት ነው። በክፉዎች ወንበር አልቀመጥም፣ በኃጢአተኞች መንገድ አልሄድም። ምክንያቱም ውስጥ ያለው መንፈስ ይሄን እንድተባበር አያደርገኝም፣ መንፈስ ቅዱስ ማለት ነው። ግን አንዳንድ ጊዜ በመንፈሳዊ ህይወታችን በሂደት እየሄድን እያለ በጉዟችን፣ በኑሯችን፣ በአኗኗራችን፣ በመውጣት በመግባታችን በምናየው ነገር አሁን በጣም ሰፊ አለን። ሶሻል ሚዲያው አለ። የተለያየ ሰዎችን እናገኛለን። የተለያየ ከሰዎች ጋር ህብረት እናደርጋለን። እንደገና ደግሞ የምናገኛቸው ሰዎች ብዙ ዋዛ ፈዛዛ ያለው ነገር አለ ማለት ነው በምድር ላይ እዚሁ ዓለም ላይ ስለምንኖር ማለት ነው። ይህን ዋዛ ፈዛዛ ምድር እንዴት ነው በክፉዎች መንገድ የማልሄደው፣ በኃጢአተኞች ወንበር የማልቀመጠው፣ በዋዘኞች ወንበር የማልቀመጠው፣ በእነሱ መንገድ የማልሄደው ብለን ስናስብ ከነሱ ፌዝና ከነሱ የአልባሌ ነገር ጋር መተባበር የለብንም ማለት ነው። አንደኛ ብዬ የማስበው ከነሱ ጋር በመንፈሳዊ ህይወታችን የምናልፍበት ዙሪያ አጠገባችን ያሉ ዋዛና ፈዛዛ የሆኑ ነገሮች ሊያጋጥሙን ይችላሉ። ለምሳሌ በሶሻል ሚዲያ የምናያቸው ነገሮች የሚያስቁ የሚመስሉ፣ ፌዝ ያለባቸው የሚመስሉ፣ ግን እኛ በዛ ወንበር ላይ በዛ ህብረት ላይ ሆነን
በምናይበት ስክሮል አድርገን በምናይበት በምንሰማው በምናየው በምንተባበረው በዛ ውስጥ እንተባበራለን ወይ? በዛ ውስጥ እናፌዛለን ወይ ነው የኔ ጥያቄ። እዛ ጋር እናፌዛለን ወይ? እዛ ጋር አፍዤ ነው ወይ ማልፈው? ምስጉን ነው ብሎኛል የጌታ ቃል። ምስጉን ነው በክፎች ምክር አይሄድም። በቃ ምስጉን ነው በክፎች ምክር አይሄድም፣ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ ነው የሚለው። እንግዲህ ይሄ ፌዝ ፈዛዛ የሞላበት ዓለም ላይ ነው የምንኖረው። እዚህ ዓለም ላይ እየኖርን የምንጠቀማቸውን የምንሰማውን እያንዳንዱ በዜና ቢሆን በሶሻል ሚዲያ ቢሆን በተለያየ ነገር የምንሰማቸውን የክፉዎችን መንገድ ሳናውቀው እየተከተልን ነው ወይ? በኃጢአተኞች መንገድ ቆመናል ወይ? በዋዘኞች ፈዛዛ በሚወራበት እንገኛለን ወይ? እንደዛ ከሆነ ልንመለስ ይገባል። ዛሬ እንደዚህ መሆን የለበትም። ምስጉን ነው ካለ በአንደኛ ደረጃ ይሄንን በኃጢአተኞችና በክፉዎችና በክፉዎች ምክር ለምሳሌ አንዱ ተነስቶ ይሄንን ስለ ሰው ወይም ስለ መንግስት ይሆናል ስለ አንድ ነገር ሲናገር ስንሰማ አብረን ላይክ እናደርጋለን ወይ? ፎሎ እያደረግናቸው እንከተላለን ወይ? አሁን ባለን እዚህ ባለንበት በዚህ ምድር ላይ አሁን ባለንበት በአሁኑ ሰዓት ምን እያደረግኩ ነው ብለን ራሳችንን እንጠይቀን ይገባል። ምክንያቱም የእግዚአብሔር ቃል ምስጉን ነው ብለውናል። በምን? በክፉዎች ምክር ያልሄደ፣ በኃጢአተኞች ወንበር ያልቆመ፣ በዋዘኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። እኛ በዛ ወንበር ላይ እንቀመጣለን ወይ? አባባሌ በዛ ወንበር ላይ እንቀመጣለን ወይ? ስክሮል እያደረግን ፎሎ እያደረግን የሚወራ ፌዝና ፈዛዛ ከእግዚአብሔር መንግስት ጋር የማይተባበር ነገር ላይ እንቀጥላለን ወይ? እንሄዳለን ወይ? አውቀነውም ቢሆን ሳናውቀው ዛሬ እንድንመረምር እኔንም ጭምር እንድመረምር እፈልጋለሁ። ምክንያቱም ሳናስበው በመስሪያ ቤታችን ሊሆን ይችላል፣ አብረን አካባቢያችን በምንኖርበት አካባቢ ሊኖር ይችላል። ግን እኛ በይሉንታ የጌታ ሰዎች ነን፣ አማኞች ነን፣ እግዚአብሔር ነው የምንከተለው ብለን ግን ህብረታችን የምናደርገው በመሳቅ ሊሆን ይችላል፣ በኮሜንት በመስጠት ሊሆን ይችላል፣ የሆነ በመተባበር ሊሆን ይችላል፣ መልስ በመስጠት ይሆናል። በዛ መንገድ ላይ እንሄዳለን ወይ? እኛ ይሄን ልናደርግ አልተጠራንም። ምክንያቱም እኛ ምስጉኖች ነን። ምስጉን የሆነ ደግሞ የጸደቀ በክርስቶስ ኢየሱስ ህይወት የተሰጠው ሰው ስራው የተለየ ነው ማለት ነው። ከዚህ ጋር አይተባበርም። በሙስና ውስጥ አይተባበርም። በውሸት ውስጥ አይተባበርም። በተለያየ ነገር ውስጥ ኃጢአት በሚባሉ ነገር ውስጥ አይተባበርም። እንደውም አያይም። ከሚያየው ነገር ይቆጠብ ነው የሚለው መጽሐፍ ቅዱስ። ከምትሰሙትና ከምታዩት ተቆጠቡ ስለሚል ይህን ያስተምረናል። ምስጉን ሆነን መቀጠል እንዳለብን፣ ምስጉን ሆነን መቀጠል ያለብን ይህንን የዋዘኞችንና የክፉዎችን ወንበር መከተል እንደሌለብን ይሰማኛል። እኔ ራሴን ጨምሬ ነው ስነግራችሁ፣ እኔን አውጥቼ አይደለም፣ ራሴን ጨምሬ ምሰማው ነገር፣ ከማየው ነገር፣ አብሬ ከምተባበረው ነገር፣ አብሬያቸው ከሙላቸው ሰዎች፣ አብሬያቸው ከማወራቸው፣ አብሬያቸው ስልክ ከምደዋወላቸው ሰዎች ከነሱ ምንድን ነው የምቀበለው? ምንድን ነው የሆነ ክፉ ነገር ሲወራ አብሬ እሰማለሁ፣ አብሬ እቀበላለሁ፣ አብሬ አዎ ነው ብዬ ተባብሬ እቀመጣለሁ እዛ ወንበር ላይ። እንደዛ ከሆነ ዛሬ መመለስ አለብኝ ማለት ነው። እንደዛ ከሆነ ዛሬ መመለስ አለብኝ፣ ምስጉን ሆኜ መቀጠል እንዳለብኝ። ስለዚህ ሰው የጸደቀ ሰው ጻድቅ ነን ያልን እኛ ቅዱሳን በክርስቶስ ኢየሱስ የጸደቅን እግዚአብሔር ልጁን ልኮ ያዳንን ከዚህ ዓለም የለየን ለዋዛና ለፈዛዛ ሳይሆን ተለይተን መኖርን በልዩነት እንድንኖር ይፈልጋል። በልዩነት እንድንቀጥል ይፈልጋል እንጂ በዋዛና በፈዛዛ መንገድ ላይና ወንበራቸው ላይ መተባበር የለብንም። እርግጥ ነው የእግዚአብሔር ጸጋ ያግዘናል። ደግሞ የኛ ፍላጎት ደግሞ ወሳኝ ነው። እኛ የምናደርገውን መምረጥ የምንችል ሰዎች ስለሆነ ማለት ነው። እና አንደኛ ይሄንን ነው ብዬ የምለው። ምስጉን ሆነን መቀጠል፣
በእግዚአብሔር ዘንድ እግዚአብሔርን የሚያስደስተውን ነገር እየቀጠልን መሄድ ከፈለግን ከምናየውና ከምንሰማው መቆጠብ አለብን። ከምንተባበረው ነገር ዓለም ላይ እያለን ነው። እዚሁ እያለን ባርካቸው ተብለናል። እዚሁ እያለ ለያቸው አላለም ኢየሱስ ክርስቶስ ሲጸልይ። እዚሁ እያለ እንዲረዳን ነው የጸለየልን። እዚሁ እያለን ግን እዚሁ ውስጥ እያለን ደግሞ በልዩነት መኖር እንዳለብን ነው የምናውቀው። በዚህ ውስጥ እያለን ተለይተን በእነሱ ወንበር ላይ ሳንቀመጥ እንደውም ለእነሱ ብርሃን ሆነን መቀጠል እንዳለብን ነው የሚሰማኝ። ይሄ ነው የሚታየኝ። መቀጠል እንዳለብን ነው እንጂ ተባብሬ ሲያሙ አብሬ አምቼ ሲናገሩ አብሬ ተናግሬ አድማ ሲመቱ አብሬ መትቼ ከዛ በኋላ ምስጉን ነኝ ነው። በውስጣችን ያለው መንፈስ ሲጀመር አይፈቅድልንም። ግን ይሉንታ ባለበት የሆነ ሰው ምን ይለኛል ትቀየማልኛለች ብለን አንድ ሰው ወይ ይቀየመኛል ብለን የምናደርገውን ነገር ይሄ እግዚአብሔርን አያከብረው። ይሄ እግዚአብሔርን የሚያከብረው እንዳልሆነ አውቀን መለየት አለብን። በልዩነት መራመድ አለብን ብዬ አስባለሁ። በሁለተኛ ደረጃ ይላል 2 ቁጥር ላይ ምን ይላል? ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል። አያችሁ እዚህ ጋር ይሄንን እዚህ በዋዘኞች ወንበር ያልተቀመጠ ሰው ምንድነው በምንድነው የሚደሰተው ስትሉኝ፣ በእግዚአብሔር ሕግ በእግዚአብሔር ሕግ ከላይ በተናገረው የእግዚአብሔር ሕግ እንደዚህ አይደለም አይደለ ብሏል። እንደዚህ እንድናደርግ አልተፈቀደልንም። ስለዚህ በእግዚአብሔር ቃል ላይ መደሰት እንጀምራለን። በእግዚአብሔር ቃል ሐሴት ማድረግ እንጀምራለን። ሕጉን በሌሊትና በቀን እናስበዋለን። እንደገና የተጻፈው ቃል ይሄ ቃል መጽሐፍ ቅዱስ ላይ የተጻፉ 66 ክፍሎችን ዝም ብለው የተጻፉ አይደሉም። በጌታ መንፈስ የተጻፈ ነው። የሚሰራ ቃል ነው። በቃል ውስጥ መደሰት እንጀምራለን። ሕጉን በሌሊትና በቀን ማሰብ እንጀምራለን። እግዚአብሔር ምን ብሏል? እግዚአብሔር ምን ብሏል? በቃ በዋዘኞች ወንበር አትቀመጡ ብሏል። ከዛ ከንትን ካለን በእግዚአብሔር ሕግ ውስጥ ደስ ይለዋል። ሕጉንም በቀንና በሌሊት ያስባል። በመኝታው ያስባል። በቀን በስራው በመውጣት በመግባቱ እግዚአብሔርን ያስበዋል። አድርግ ያለውን ነገር አታድርግ ያለውን ሳይሆን አድርግ ያለውን በህይወቱ እግዚአብሔር የሰራለትን ነገር ያስባል። ያ ሰው ምስጉን ነው። እንደዚህ ነው የሚለው መጽሐፍ ቅዱስ። ያ ሰው ምስጉን ነው። ነገር ግን ሕጉን በቀንና በሌሊት ያስበዋል። በመኝታው ያስበዋል። በስራው ቦታ ያስበዋል። በመውጣት በመግባቱ ያስባል። እንደገና እዚህ መጽሐፍ ቅዱስ ላይ የተጻፉትን ሕጎች የተጻፉትን ደግሞ እያንዳንዱን ቃሎች መደሰት ይጀምራል። ለምሳሌ አሁን አንድ ቃል ስናነብ ቁጭ ብዬ አሁን ይሄን ቃል ሳነብ በዚህ ቃል መደሰት ለኔ ነው የተባለው። ለኔ ነው ቃሉን ሎጎስ ሆኖብን ብቻ የሚቀር ሳይሆን ርሂማ እንዲሆንልን እንዲጠቅመን የቃሉን ስልጣን የቃሉን ኃይል ማወቅ እንድንችል ይሄ በቃሉ ውስጥ ያለው መደሰት። ትክክል ነህ እግዚአብሔር ሆይ አንተ ትክክል ነህ፣ በስራ አትሳሳትም። እግዚአብሔር በቃ እንዲህ ብሏል። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል ሲል በቃ መጽሐፍ ቅዱስ ላይ የተጻፉት ቃላቶች በሚያነብም በሚሰማበትም ሰዓት ቸርች ሄዶ በሚሰበክበት ሰዓት የትኛውን ቦታ ላይ የእግዚአብሔርን ቃል ለብቻው ቁጭ ብሎ ሲያነብ የሚያስተምረውን ቃል በሱ ቃል መደሰት ይጀምራል። እሱን ቃል ማሰላሰል ይጀምራል። እሱን ቃል መቀበል ይጀምራል። ያ ነገር ግን በእግዚአብሔር ሕግ ደስ የሚለው ሰው ነው ማለት ነው። 2 ሰዎችን ነው እያየን የምንመጣው አይደለ? እዚህ ጋር ምስጉን የሆነ ሰው ማድረግ የሌለበትን ነገር አይተናል በመጀመሪያ። እዚህ ጋር ደግሞ በሁለተኛ ደረጃ ደግሞ በእግዚአብሔር ቃል የሚደሰት ሰው፣ በእግዚአብሔር ሕግ ደስ የሚለው ሰው ትክክል ነው ብሎ መጽሐፍ ቅዱስ ላይ የተጻፉትን ነገሮች ትክክል ናቸው ብሎ የሚቀበል ሰው ያ ሰው ምስጉን ነው። እና ሕጉን በቀንና በሌሊት ሲያስብ 3ኛ ደረጃ ላይ ምን ይሆናል ይሄ ሰው? እርሱም በውሃ ፈሳሽ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠል ይሆናል። እርሱም በውሃ ፈሳሽ ዳር እንደተተከለች ቅጠሏን በየጊዜው እንደምትሰጥ ቅጠሏንም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል
እዚህ ሶስተኛው ላይ በጣም ድንቅ የሆነ ቃል በጣም ነው የሚያስደስተኝ። ይሄ ቃል በጣም ነው ምረካበት። አያችሁ፣ ከላይ ምስጉን ነው በክፉዎች ወንበር ያልተቀመጠ በዋዘኞች ምክር ያልሄደ ብሎ ምስጉን ካደረገን እኛ እዛ ላይ የማንቀመጥ ከሆነ ሕጉን በሌሊትና በቀን የሚያስብ ከሆነ በሶስተኛ ደረጃ ያ ሰውዬ ምን ይሆናል መሰላችሁ? የሚሰራው ሁሉ ይከናወንለታል። የሚሰራው ሁሉ ይከናወንለታል። ወጣ ቢማር ይከናወንለታል። ለስራ ቢወጣ ስራው ተከናውኖለት ይመጣል። ለአገልግሎት ቢወጣ አገልግሎቱ ተከናውኖለት ይገባል። ቢወጣ የሆነ ነገር ቢሰራ ተከናውኖለት ይሄዳል። ጓደኞች ቢይዝ ለጓደኞቹ የተከናወነ ይሆናል። በሚሰራው ነገር ሁሉ ይከናወንለታል። ሁሉን የተባለው አንዳንዱን አይደለም። ሁሉ ነገር በቤት ውስጥ ቁጭ ብሎ ስራ ቢሰራ፣ በቤት ውስጥ ቁጭ ብሎ ልጆቹን ቢያሳድግ ይከናወንለታል። ባለትዳር የሆነ ትዳሩ ይከናወንለታል። የሆነ ነገር የሚሰራው ነገር ይከናወናል። ምክንያቱም ለምን ብትሉኝ ከላይ በተጠቀሰው ምስጉን ነው በክፉዎች ወንበር አልተቀመጠም። ያ ሰውዬ ሕጉን በሌሊትና በቀን ነው የሚያስበው። ስለዛ ያ ሰው ምን ይሆናል? የሚሰራው ሁሉ ይከናወንለታል። ለበረከት ነው የሚሆንለት። ብሩክ ነው የሚሆነው። እየተባረከ ነው የሚቀጥለው። ምክንያቱም ያሰላስለዋል። የእግዚአብሔርን ሕግ ሚዲቴት ያደርገዋል። ሚዲቴት ማድረግ ደግሞ እንደምታውቁት እኔ ሚዲቴት የማደርገው እንደምሰላችሁ አሁን ያነበብኩትን ቃል ለሳምንት ወይ ለምናምን ቀን በቃ ላልተወሰነ ጊዜ እንዲህ ብሏል፣ እንዲህ ሆኗል፣ እንደዚህ እኮ ነው ብዬ በቃ ማሰላሰል ጀምራለሁ። ያንን ሳሰላሰል ህይወት እየሆነልኝ ነው የሚቀጥለው። ግን ለምሳሌ አሁን እስቲ ምሳሌ ልስጣችሁ። አንድ ሰው የሆነ ነገር ተናገራችሁ፣ ማሰላሰል ማለት ነው። ማሰላሰል እንዴት እንደሆነ እኔ ግልጽ የሆነልኝ ታውቃላችሁ። አንድ ሰው የሆነ ነገር ጓደኞቻችሁ ይሆናሉ። የሆነ ሰው ሲናገር በመሃል እናንተን የሆነ ነገር ተናግራችሁ ይሆናል፣ ክፉ ነገር እና ከሄዳችሁ በኋላ ጥላችሁ ከሄዳችሁ በኋላ ያ ሰው የተናገረውን ነገር ታሰላስሉታላችሁ። ምን ማለቱ ነው? ይሄ ሰውዬ እንዴት እንደዚህ ትለኛለች? ጓደኛችሁም ከሆነ ሴት ጓደኛችሁ ወይ ወንድ እንዴት እንደዚህ ሊለኝ ይችላል? ምን ማለቱ ነው? ጎረቤቶቻችሁ ይሆናሉ። አንድ ነገር ከተናገርኳችሁ በኋላ የሆነ ክፉ ቃል ውስጣችሁ ይቀመጣል። ያን ክፉ ቃል ምን ማለቱ ነው? ለምንድን ነው እንደዚህ ያለኝ ብላችሁ ታሰላስሉታላችሁ በደንብ። ምን ማለቱ ነው? ወይ ተናግራችሁ ያንን ሰው ምን ማለትክ ነው? እንዴት እንደዚህ ትለኛለህ ብዬ እስኪወጣልኝ ድረስ ያንን ቃል አሰላስለዋለሁ። ምን ማለት ፈልጎ ነው? እንደዚህ ነው ማሰላሰል። እንዲሁም ወደዚህ ወደ እግዚአብሔር ቃል ስናመጣው እግዚአብሔር የተናገረንን በቃሉ ስናንም የተናገረንን ቃል ማሰላሰል ማለት ነው። ሕጉንና በቀንና በሌሊት ያስባል። ሕጉን በቀንና ጌታ ምን ማለቱ ነው? እኔን እኮ ነው እንደዚህ አድርጊ እያለ አይገርምም? የጌታ ቃል እንደዚህ ብሎኛል፣ እንዲህ ማለቱ ነው። ትለወጫለሽ፣ ትሄጃለሽ፣ ምስጉን ነሽ፣ የምትሰሪው ይከናወንልሻል። እርሱ የተተከለው ውሃ ፈሳሽ ዳር እንዳለ ቅጠሉ እንደማይረግፍ ነው ያለኝ። ለካ የምሰራው ነገር ይከናወንልኛል። ምክንያቱም የተተከልኩበት ያ ዛፍ የእግዚአብሔር መንገድ ነው። ያ ከግንዱን የተተከልኩት ከማይደርቀው ስር ነው የተተከልኩት። ከዛ ነው ለካ የተተከልኩት ብለን ያነበብነውን ቃል ማሰላሰል ስንጀምር ያ ቃል በእኛ ላይ ሎጎስ ይሆናል፣ መስራት ይጀምራል። እየኖር ነው እንቀጥላለን ማለት ነው። ህይወት ይመጣልናል ማለት ነው። በእኛ ላይ ህይወት እየሆነ ይመጣል እና ማሰላሰል ይሄ ነው ብዬ ነው ማስበው። እርሱም በውሃ ፈሳሽ ዳር የተተከለ። እንግዲህ ውሃ ፈሳሽ ዳር ያለችን አንድ ዛፍ እንድትስሉ ፈልጋለሁ። ውሃ ፈሳሽ ዳር ያለች ሲዝኗ እንደማይቋረጥ ክረምት ሆነ በጋ የሆነ በረዶ ሆነ ፀሐይ ሆነ የሆነ ነገር ሆነ ባለንበት አካባቢ ባላችሁበት ወቅትና ሰዓት ያለውን ነገር አስቡ። አንድ ቅጠል ይረግፋል። ለምሳሌ አሁን አትክልቶች አሉ ፍሬ የሚያፈሩ ብርቱካን ሊሆን ይችላል፣ ሙዝ ሊሆን ይችላል። የተለያየ ወቅት አላቸው። በወቅት ነው የሚያፈሩት። በወቅቱ ደግሞ ሊጠፉ ይችላሉ። ያን ሰዓት ይጠፋል።
ለምሳሌ አሁን በቆሎን እንውሰድ። በቆሎ በኢትዮጵያ ውስጥ ለክረምት ጊዜ በሽ ነው፣ በቃ አለ፣ እንደ ጉድ አለ። ምክንያቱም ክረምት ስለሆነ ያ በቆሎ ያፈራል። ብዙ ሰው እየተገዛ ይጠቀምበታል፣ ይንበላዋለን፣ በቃ ብዙ ነገር እናደርገዋለን። ወቅቱ ደግሞ እሸቱን ነው የምናገኘው። ወቅቱ ደግሞ ሲጠፋ፣ ወቅቱ ደግሞ ሲያልቅ፣ ክረምት ሲያልቅ በጋ ሲመጣ ምንም ነገር በቆሎ አእምሯችሁ እንኳን ብትፈልጉ ላታገኙ ትችላላችሁ። ምክንያቱም ያ ወቅት አለው። ሁሉም ፍሬ ወቅት አለው፣ ጊዜ አለው ማለት ነው። የሚያፈራበትና የሚጠፋበት ጊዜ አለ። ግን እሱን አይደለም እዚህ ጋር የሚለው 3 ቁጥር ላይ እርሱም በውሃ ፈሳሽ ዳር እንደተተከለ ፍሬዋም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራው ሁሉ ይከናወንለታል ሲል ክረምት አይልም፣ በጋ አይልም፣ ቀን አይልም፣ ምሽት አይልም፣ ሌሊት አይልም። በየጊዜው የተተከለበት ዋናው ማን ነው? ግንዱ እኔ ነኝ፣ እናንተ ደግሞ ቅርንጫፌ ናችሁ ይላል ኢየሱስ አይደለ? ስለዚህ ከዛ ግንድ የተተከለ ሰው፣ በቃሉ ላይ የተተከለ ሰው፣ በቃሉ የሚደሰት ሰው፣ በቃሉን ጠዋት ማታ የሚያሰላስል ሰው በእግዚአብሔር ግንድ፣ በልጁ በኢየሱስ ክርስቶስ ግንድ የተተከለ ነው ማለት ነው። ቅጠሉ ደግሞ ለሌሎች የሚጠቅም ረግፎ የሚቆም አይደለም። የሚከናወንለት ፍሬ ደግሞ ለሌሎች የሚተርፍ፣ ለሌሎች የሚጠቅም፣ ጊዜ የማይወስነው፣ ሁልጊዜ የተተከለበትን ያችን ፈሳሽ ውሃ ሁልጊዜ ቅጠሏን እንደማይረግፍ ያቺ ዛፍ እንደምትሰጥ ሁሉ እንደዛው ያ ፍሬ እየሰጠ እንደሚቀጥለው እናንተም እኛም ዛሬ የተተከልንበት ያ ግንድ ኢየሱስ ክርስቶስ የተተከልንበት ዋናው ራስ የሆነው የቤተ ክርስቲያን ኢየሱስ፣ የቤተ ክርስቲያን መጥቶ የሚወስዳት ስርና መሰረታችን በሱ ነው የተመሰረተው። ስለዚህ ከዛ ግንድ የተተከለ ሰው፣ ሕጉን በሌሊትና በቀን የሚያስብ ሰው፣ ሕጉን በሌሊትና በቀን የሚያሰላስል ሰው ፍሬው አይረግፍም። ፍሬው የሚሰጠው ነገር አያጣም። ፍሬዋን በየጊዜው እንደምትሰጥ እንደዛው የምንሰራው ነገር ይከናወንልናል። ወጥተን ለመስራት ስንወጣ ስራችን የተከናወነ ይሆናል። ለማገልገል ስንወጣ አገልግሎታችን የተባረከ ይሆናል። ለመምከር ስንወጣ ምክራችን ለሰዎች የሚያጽናና ይሆናል። ለማጽናናት ስንወጣ የምናገረው ቃል ለሰዎች የሚባርክ ይሆናል። ሰዎችን የሚያተርፍ፣ ከጨለማ ወደሚደነቅ ብርሃን የሚያመጣ ምስክርነታችን በህይወታችን ይሆናል ማለት ነው። እያሳየን በንግግሮቻችን፣ በስራዎቻችን፣ በእያንዳንዱ ነገሮቻችን ከተተከልንበት ከዛ ግንድ ነው የሚወስነው ማለት ነው። ከዛፉ ነው የሚወስነው ማለት ነው። ያ ግንድ ኢየሱስ ምንም ነገር በየጊዜው እንደማይቋረጥ ስለሆነ፣ ምንጭ ስለሆነ፣ የህይወታችን ምንጭ ስለሆነ እኛ ደግሞ ህጉንና ቃሉን በሱ ቃል መደሰት፣ በሱ ቃል መርካት፣ በሱ ቃል ውስጥ ያለውን ነገር እየተቀበለን የምናስተላልፈው ነገር ሁሉ ለሰዎች ፍሬ ይሆናል ማለት ነው። የምንሰጠው ነገር አናጣም፣ የምንናገረው ነገር አናጣም፣ የምንዘራው ነገር አናጣም። ምክንያቱም የተተከልነው ከዋናው ከሱ ነው፣ ከግንዱ ነው፣ ከኢየሱስ። እኔ መዝሙረ ዳዊት አዲስ ኪዳን ቢሆን እመርጥ ነበር። ታውቃላችሁ፣ በጣም ነው የምወደው መዝሙረ ዳዊት። እንደ አዲስ ኪዳን ነው የማነበው፣ እንደ አዲስ ኪዳን ከክርስቶስ ጋር ነው የማያይዘው። እና የተተከልንበት ያ ግንድ ኢየሱስ ይባላል። የተተከልንበት ያ ፍሬው በየጊዜው ፍሬ እንዳንቋረጥ የሚያደርገን ኢየሱስ ይባላል። እኛ እዛ ላይ መተከላችንን ብቻ ቼክ እናድርግ። ከሱ ጋር መጣበቃችንን ቼክ እናድርግ። በቃል ውስጥ ያለውን ስልጣን መጠቀማችንን ቼክ እናድርግ። በቃል ውስጥ ያለውን ደስታችንን እናጣጥም። በእግዚአብሔር ቃል መደሰት ከጀመርን፣ በእግዚአብሔር ቃል ያለውን ማሰልሰል ከጀመርን፣ ማሰላሰል ከጀመርን የምንሰራው ነገር ሁሉ ይከናወንልናል። ነገሩ ያለ አንዳንድ ጊዜ ተቃራኒ ሊሆንባችሁ ይችላል። ግን አይደለም። የእግዚአብሔር ቃል ናችሁ ያላችሁን ናችሁ።
እንደዚህ ነው ያለው፣ እርሱ በውሃ ፈሳሽ ዳር እንደተተከለ ፍሬዋም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ይሆናል። በቃ እኔ የተተከልኩት ከየት ነው? የተተከልኩበትን ኢየሱስን፣ እሱ ግንድ ስለሆነ ማለት ነው። ቅጠሌ የኔ ውጤት፣ እኔ የምናገረው፣ እኔ የማወጣው ቃል ከእግዚአብሔር ከዛ ከተተከልኩበት ስለሆነ የምሰራው ሁሉ የምናገረው ሁሉ ፍሬያማ ይሆናል። ብናገር ሰዎች የሆነ ነገር ሆነው ብጸልይ፣ ታመው ብጸልይ፣ በሱስ ውስጥ ተቀምጠው ብጸልይ፣ ምክንያቱም የተተከልኩት እኔን የተከለኝ ክርስቶስ ኢየሱስ ስለሆነ ላይከናወን፣ ስጸልይ ላይድኑ፣ ስጸልይ ሰዎች ላይፈወሱ፣ ስጸልይ ሰዎች ላያገኙ፣ ስጸልይ የሆነ ነገር ላይሆን አይችልም። ምክንያቱም የተተከልኩበት ግንድ ነው ወሳኝ። ኢየሱስ ሁል ጊዜ ነው የሚለው፣ አይቋረጥም። ሲዝን የለውም፣ ወቅት የለውም፣ ሰዓት የለውም። እንደነገርኳችሁ ከላይ በፊት ይሄ ፍሬ የሚያፈሩ ምድር ላይ ያሉ ፍሬዎች ወቅት አላቸው። ግን የእግዚአብሔር ዓለም ከተተከልንበት ከሱ ከኢየሱስ ክርስቶስ ግንድ መንፈስ ቅዱስ ከሚያቀብለን መጽሐፍ ቅዱስን ከምናነበው ቃሉን እውነተኛ የሆነው ይሄ ቃል የዘላለም ሕይወት የሰጠንን ከዛ ከተተከልን ለሌሎች የምንተርፍ ሕይወት እንዲሆንልን እንዲበዛልን ስለመጣ ማለት ነው እንጂ የሚቀንስ ነገር አይኖርም። የሚጨምር ነገር ግን ሁሌ በሕይወታችን አለ። ምክንያቱም የተተከልነው ከግንዱ ነው። ከኢየሱስ። ስራችን ላይከናወን አይችልም። የምናቀደው ነገር ላይከናወን አይችልም። ምክንያቱም እኔ ሕጉን በቀንና በሌሊት እናሰላስላለን። በእግዚአብሔር ቃል ውስጥ ያለውን ደስታ አይተናል። በእግዚአብሔር ቃል ውስጥ ያለውን ሲሰራ አይተነዋል። በሕይወቴ አይቼዋለሁ። በሕይወታችሁ አይታችሁታል። ስለዚህ በእግዚአብሔር ቃል ውስጥ ያለውን መደሰት፣ በእግዚአብሔር ቃል ውስጥ ያለውን ሕይወት ስታጣጥሙት ለሌሎች ትተርፋላችሁ። የሚተርፍ ነገር፣ ምክንያቱም የተተከልነው ከዛ ከግንዱ ነው፣ ከኢየሱስ። ማዕከላችን እሱ ነው። ከዛ ከተተከልን በቃ ሳናፈራ አንኖርም። በቃ ፍሬያችን ሳይታይ አንኖርም። ብዙ ሰዎች ከኛ ይጠቀማሉ። ምክንያቱም እኛ የተተከልነው ከዛ ከማይጠፋው ፍሬው ከማይቋረጠው ክረምት በጋ ከማይለው ሁልጊዜ ከሚያፈራው ከክርስቶስ ግንድ። ክርስቶስ ግንዳችን ነው። ግንዱ እሱ ነው። አባቴም ገበሬ እንደሚል። ስለዚህ እኛ የተተከልንበትን ነው ማረጋገጥ ያለብን። ከየት ነው የተተከልኩት? ሕጉን በቀንና በሌሊት አስበዋለሁ፣ አሰላስለዋለሁ። ቃሉን በእውነትና በመንፈስ እቀበለዋለሁ። የትም ቦታ ቢሆን ብቻዬን ባነብ፣ ሰዎች ቢሰብኩኝ ቃሉ ያለኝን ነኝ ብዬ ቃሉን ለራሴ እንደተነገረኝ ብዬ እቀበለዋለሁ። ለሕይወቴ እንደተነገረኝ አድርጌ እቀበላለሁ። እግዚአብሔር ነው የተናገረኝ። አዎ ይሄ ነገር የእግዚአብሔር ቃል እንደዚህ ነው የሚለው፣ እግዚአብሔር ነው የተናገረኝ ብለን ቃሉ ለምን በየዋህነት ልብ ተቀበለው ስለሚል፣ በየዋህ ልብ በመጠራጠር ሳይሆን በየዋህነት ነው። የእግዚአብሔር ዓለም ሞኝነት ነው። በሞኝነት ነው የዳነው ራሱ እና በየዋህነት የምንቀበለው ከሆነ ይሰራልናል። በደንብ ነው የሚሰራልን። ሰርቶልኝ አይቻለሁ። ስለዚህ ሁልጊዜ የማይደርቅ ነገር፣ የማያቋርጥ ነገር እንዲኖረን በእግዚአብሔር ቃል ላይ ያለውን ደስታ፣ በእግዚአብሔር ቃል ላይ ያለውን ማሰላሰል፣ እግዚአብሔር እንዲህ ብሎኛል፣ እንዲህ አድርጎ በቃ እግዚአብሔር ይሄንን ብሎኛል፣ በቃ አትደርቅ። ሁልጊዜ በውሃ ፈሳሽ ዳር እንደተተከለ ፍሬዋም እንደማያፈራ ቅጠል ነው የምሆነው። ይሄ ነው በእኔ ሕይወት የሚከናወነው ብዬ ጠዋትም ማታም ሌሊትም ስነሳ በሆነ ሰዓትም ወጥቼም ገብቼም ስራ ቦታ ስነሳም ስሄድም ማሰላሰል። ስታሰላስሉት የእግዚአብሔር ቃል ስታሰላስሉት፣ በውስጣችሁ ስታሰላስሉት በሕይወታችሁ ረሂማ መሆን ይጀምራል። አንብበነው ጸጥ ብለን ተናግረነው የምንወጣው ከሆነ ሎጎስ ብቻ አውቀነው ግን አይሰራልንም። ረሂማ መሆን የሚጀምረው ስናሰላስለው፣ ስንደግመው። ለኔ ነው የተባለው። አዎ ለኔ ነው
እዚህ መጽሐፍ ቅዱስ ላይ የተጻፈው የእግዚአብሔር ቃል ለእኔ ነው። ይሄ በዚህ ሰዓት የተናገረኝ እኔን ነው። አሁን እኔ ይሄን እሆናለሁ እንዳለኝ ነኝ ብዬ ስቀበለው የእግዚአብሔር ቃል ለምንድን ነው የማይሰራው? ይሰራል። የሚሰራ ሁለት ሰይፍም ከተሳለ የሚበልጥ የማያስፈልገንን የሚቆርጥ የሚያስፈልገንን የሚተክል እንደገና ደግሞ መስታወታችን ነው። እንደገና ደግሞ ቃሉ ብርሃን ነው፣ ለመንገዳችን መብራት ነው። ስለዚህ የእግዚአብሔር ቃል እንደዚህ ናችሁ ካለን እንደዚህ ራሱ እንዳለኝ ነኝ ብለን መቀበል ከቻልን ይሰራልናል፣ ይሰራብናል፣ ያስቀጥለናል ማለት ነው። ለእኛም ሰርቶ ለሌሎች እንተርፋለን። ቅጠሏ እንደማይረግፍ ነው የምለው። በየጊዜው ፍሬዋ እንደማይረግፍ፣ ቅጠሏ እንደማይረግፍ፣ በየጊዜው ደግሞ ፍሬዋን እንደምትሰጥ እየሰጠን መኖር እንጀምራለን ማለት ነው። እየተናገረን መኖር የእግዚአብሔርን ቃል ከኛ አልፎ ለሌሎች ብርሃን፣ ለምድር ብርሃን ጨው ሆነን መኖር እንቀጥላለን ማለት ነው። የበለጠ አቀባበላችን ነው ማለት ነው የእግዚአብሔርን ቃል ውስጡ እንዲሰራ የሚያደርገው። እኛንን የምናሰራው እኛንን ሎጎስ ሬማ አድርገ ነው መቀጠል የምንችለው። አንብበነው ጸጥ ካልን እናውቀዋለን። ያወቀ ሰው ሎጎስ ብቻ ነው ሆኖበት የሚቀራው እንጂ እየሰራለት ሬማ ደግሞ የሆነ እየሰራለት አይቀጥልም ማለት ነው። ስለዚህ ይህን ቃል እንደዛ እንድንቀበለው ነው ዛሬ መልእክቴ። እና አራተኛ ላይ ምን ይላል? ክፉዎች እንደዚህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስድ ትቢያ ናቸው። አያችሁ፣ እኛ ምስጉኖች ነን፣ ክፉዎች አይደለንም። ስለዚህ ክፉዎች ደግሞ እንደዚህ ሊሆኑ አይችሉም። የእግዚአብሔርን ቃል የማይቀበሉ ክርስቶስ ኢየሱስ እንደሞተላቸው የማይቀበሉ ሰዎች፣ በኃጢአት ውስጥ ያሉ ሰዎች ክፉዎች ነው የሚላቸው መጽሐፍ ቅዱስን። አይደለም ክፉዎች ነው የሚላቸው፣ ክፉዎች ናቸው። እኛ ደግሞ መጽሐፍ ቅዱስን የምንቀበል በእግዚአብሔር ቃል ደጋግሜ እንዳልነገረው ከላይ እንደተናገርኩት ምንድናቸው ነው የሚለን? ምስጉኖች ብለን ነው የሚጠራን። ስለዚህ እኔ ምስጉን ነኝ ብዬ ነው ራሴን የምጠራው። እንደዛ አይደለሁም፣ እዚህ ጋር ያለው አይደለሁም። ምክንያቱም ድኛለሁ፣ ጸድቄያለሁ፣ በልጁ በኢየሱስ ክርስቶስ ሕይወት አለኝ፣ የዘላለም ሕይወት አለኝ ብለን የምናምን ሰዎች በዚህ ክፉዎች አይደለንም። ክፉዎች ደግሞ የሚለው መጽሐፍ ቅዱስ የእግዚአብሔርን ቃል እንደምናምን እንደ ፌዘኝነት፣ እንደ ፈዛዛ፣ እንደ ዋዛ የሚያዩት ሰዎች እነዛ ክፉዎች ይባላሉ። ምክንያቱም የእግዚአብሔርን ቃል አልተቀበሉም። ራሱ ቃሉ ነው የሚላቸው፣ እኔ አይደለሁም። እኛ ግን ክፉዎች አይደለንም፣ ምስጉኖች ነን። 5 ላይ ልናገር የምችለው ይሄንን ነው። የእግዚአብሔርን ሕግ በቀንና በሌሊት እናስባለን፣ ምስጉኖች ነን። በዚህ ደስ ይበላችሁ። እኔ ምስጉን ነኝ፣ እኔ ለራሴ ምስጉን ነኝ ብዬ ወስጃለሁ። ምክንያቱም የእግዚአብሔርን ቃል ተቀብያለሁ። እንዲህ ነሽ ሲለኝ እንዲህ በቃ መልሱን እዚህ ጋር ሰጥቶኛል። ምስጉን ነኝ። ምስጉን ነው በክፉዎች ወንበር ያልሄደ ስለሚል አንድ ላይ በኃጢአተኞችም ወንበር ያልተቀመጠ። ስለዚህ ጋር 5 ላይ ደግሞ እንደዚህ አይደሉም፣ ያልተቀበሉት እንደዚህ አይደሉም፣ በዓለም ያሉት እንደዚህ አይደሉም ስለሚል ማለት ነው። ስለዚህ ክፉዎች እንደዚህ አይደሉም ይልና 6 ላይ ምን ይላል? እግዚአብሔር የጻድቃን መንገድ ያውቃል፣ የክፉዎች መንገድ ግን ትጠፋለች ይላል። ይቅርታ ከአራት ላይ ነው። እሺ 5ኛው ላይ ምን ይላል? ይቅርታ ስለዚህ ክፉዎች እንደዚህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስድ ትቢያ ናቸው ብሎ ካለ በቃ እግዚአብሔርን ቃል የማይቀበሉ ሰዎች እንደዛ ናቸው ብሎ ካለኝ እንደዛ ናቸው። በቃ እግዚአብሔርን መቀበል አለባቸው፣ ቃሉን መቀበል አለባቸው፣ ቃሉ እንደሚኖራቸው ጌታን መቀበል አለባቸው፣ ወደ እግዚአብሔር መንግስት መቀላቀል አለባቸው። ለምን? ምስጉን እንዲሆኑ። 5 ላይ ምን ይላል? ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃኑ ማህበር አይቆሙም። በቃ ይሄ አንደኛው ላይ ያለው መልስ ነው ለኛ። ምክንያቱም ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም ከተባለ አንቆምም፣ ምስጉኖች ስለሆንን ማለት ነው። አንድ ላይ ምን ይላል? ምስጉን ነው በክፉዎች ምክር ያልሄደ። እዚህ ላይ ይመልስልናል ታች።
ስለዚህ በእኛ ማህበር እነሱ ሊቆሙ አይችሉም። አብረን በዋዛ በፌዛዛቸው አብረን ልንተባበር አንችልም። እነሱም በእኛ ወንበር ሊቀመጡ አይችሉም። በልዩነት መቀጠል አለብን። በልዩነት ማገልገል አለብን። በልዩነት መኖር አለብን። ኑሯችን ራሱ ከዓለም መለየት አለበት። ወንበር አይቀመጡም ካለ አይቀመጡም ነው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። በቃ ይሄ የእግዚአብሔር ቃል ነው ያለው። ስለዚህ እኔ ምስጉን ከሆንኩኝ እናንተ ምስጉን ናችሁ። ምስጉን የሆኑ በኃጢአተኞች ማህበር አንቆምም ማለት ነው። ይሄ ህብረት ልናደርግ እንችላለን። ህብረት ስላችሁ በመንፈሳዊ ህይወት ሳይሆን በሌላ ጉርብትና ልታደርጉ ትችላላችሁ፣ ግን በክፉ ስራቸው ልትተባበሩ አትችሉም። እነሱ ደግሞ ክፉ ሆነው በጽድቅ ህይወታችሁ ሊተባበሩ አይችሉ። ምክንያቱም ክፉዎች እንደዚህ አይደሉም ስለሚል፣ እንደ ትቢያ ስለሚል ማለት ነው ቃሉ። መጨረሻ ላይ እግዚአብሔር የጻድቃንን መንገድ ያውቃል፣ የክፉዎች መንገድ ግን ትጠፋለች ብሏል። በቃ በቃሉ እንደዚህ ነው የሚሆነው። ልዩነት ነው የሚያመጣው። እኛ የእግዚአብሔር መሆናችን፣ እኛ ጻድቃኖች መሆናችን፣ እኛ የተለየን በጌታ የተለየን መሆናችን ይሄ ነው። እግዚአብሔር የጻድቃንን መንገድ ያውቃል። እግዚአብሔር ልብን ያያል። እግዚአብሔር ፊትን አያይም፣ ያውቀናል። እኛ ምስጉኖች ነን። በዚህ ደስ ሊላችሁ ይገባል። ስለዚህ ዛሬ ይሄ ቃል ምንድነው የሚያስተምርሽ ካላችሁኝ፣ እኔ ምስጉን ነኝ። ምስጉን ከሆንኩ ደግሞ ጻድቅ ነኝ። የምሰራው ሁሉ ይከናወንልኛል፣ የምናገረው ይሆንልኛል፣ ቃሉ እንዳለኝ ነኝ። ክፉዎች ግን እንደዚህ አይደሉም። እኛ መፍረድ አንችልም፣ ቃሉ ላይ ነው የሚለው። እግዚአብሔር እንዲረዳቸው ያላመኑ ሰዎች ወደ መንግስቱ እንዲቀላቀሉ እንጸልይላቸዋለን። ግን በስራቸው አንተባበርም፣ በስራቸው አናፌዝም፣ አብረን ከነሱ ጋር ሆ ብለን በሁሉም ነገር አንተባበራቸውም። ከቻልን እኛ እነሱን ነው ወደኛ ማምጣት። ብርሃን ነው መሆን ያለብን። ለዓለም ብርሃን ናችሁ እስከተባለን ድረስ እኔ ብርሃን ነኝ፣ ላለሁበት አካባቢ ብርሃን ነኝ፣ ላለሁበት ሀገር ብርሃን ነኝ፣ ለምሰራበት መስሪያ ቤት ብርሃን ነኝ እኔ እንጂ ከነሱ ጋር የነሱን ተባብሬ ሆ ብዬ አብሬ ልሰራ አልችልም። ይሄ ሊሆን አይችልም። ይህን ነው ማስተላለፍ የፈለኩት። እና እኛ መተባበር ያለብን ከእግዚአብሔር ቃል ጋር፣ ከእግዚአብሔር ናችሁ ካለን ጋር፣ ከሱ ጋር። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ በቀንና በሌሊት ያስበዋል ከተባለው ከእግዚአብሔር ቃል እያሰላሰለን ሚዲቴት እያደረግን ይህ ቃል በእኔ ላይ እንዲህ ነው፣ ምስጉን ነኝ፣ እርሱ በውሃ ፈሳሽ ዳር እንደተተከለ ቅጠሉን በየጊዜው እንደማይረግፍ ቅጠል ነኝ፣ የምሰራው ይከናወንልኛል፣ ወጥቼ ስናገር ይሰማለሁ። ምክንያቱም ከእግዚአብሔር ቃል የተነሳ የእግዚአብሔር ቃል ምስጉን ነሽ ብሎኛል። እንደዛ ብለን ነው መቀጠል ያለብን። እንደዛ ብለን ነው ማየት ያለብን። የእግዚአብሔርን ቃል መቀበል ያለብን። በህይወታችን መስራት አለበት። እያሰላሰል ነው ስናሰላስለው ረሄማ የሆነ እየኖርንበት ያስቀጥለናል ማለት ነው። እየተለየን እንመጣለን። በደንብ አድርገን መለየት አለብን ከዓለም። በደንብ አድርገን መለየት አለብን። እግዚአብሔር ቃሉን ላይ እንደሚለው ተለይተን መኖር አለብን። እኛ ለነሱ ብርሃን ነው። ቅጠላችን ራሱ ፈውሳቸው ነው የሚሆነው። ከኛ የሚገኘው ጸሎት፣ ከኛ የሚገኘው ህብረት፣ ከኛ የሚገኘው ብርሃን፣ ከኛ የሚገኘው የተለያዩ ከእግዚአብሔር የምንቀዳቸው ነገሮች መንፈስ ቅዱስ የሚያደርግልን በህይወታችን እያንዳንዱ ነገር ሁሉ ለሌሎች ብርሃን፣ ጥቅም እየሆነ ነው እንጂ የሚያስቀጥለን እኛ በእነሱ ወንበር ተቀምጠን ምስጉን የተባለልንን ማጣት የለብንም። ቃሉ እንዳለኝ ነኝ፣ ምስጉን ነኝ ብዬ እግዚአብሔር ባስቀመጠው ህግ ላይ ነው መቀጠል ያለብኝ። አሰላስለው በቀንና በሌሊት ያሰላስለዋል። እያሰላሰልኩኝ ነው እንጂ መቀጠል ያለብኝ
ዝም ብዬ ግን የማየው ነገር በዋዛ በፈዛዛ እያየው እያሰብኩኝ መቀጠል እንደሌለብኝ ይሰማኛል። ለኔ ለህይወቴ፣ ለእናንተም ልታገኟቸው ትችላላችሁ፣ አብራቸው ልትሰሩ ትችላላችሁ። በብዙ ነገር ዓለም ላይ ስላለን ስንገናኝ እንችላል። ግን እምቢ ማለት አለብን። በክፋታቸው እምቢ። እንደውም የኛ ጻድቅነት የኛ ጽድቅ ሊያበራ ይገባል፣ ለሌሎች ሊትረፈረፍ ይገባል። የኛ ምክር ለሌሎች ሊያንጸባርቅ ይገባል፣ ለሌሎች ሊያድን ይገባል። የተሰጠን ህይወት እንዲሆንላችሁ እንዲበዛላችሁ ከተባለ ክርስቶስ ኢየሱስ በእኛ ውስጥ ከመጣ ህይወት እንዲሆንና እንዲበዛ ሲል ለሌሎች ነው። ህይወት ይሆንልኛል፣ ለሌሎች ደግሞ እበዛለሁ። ለጎረቤቶቼ እበዛለሁ፣ ለጓደኞቼ እበዛለሁ፣ ላለሁበት አካባቢ እበዛለሁ፣ እትረፈረፋለሁ። ቅጠሌ አይረግፍም። ሁልጊዜ መድኃኒት ነኝ። በክርስቶስ ኢየሱስ የተደረኩት ይሄ ነው። ምስጉን ተደርጌያለሁ። ምስጉን ሲሆን ደግሞ የጽድቅን ነገር እያንጸባረኩኝ ክርስቶስ ኢየሱስ በእኔ ውስጥ ያለውን እያሳየው እየኖርኩበት ነው የምቀጥለው እንጂ እየደፈንኩት የነሱን ምክርና የነሱ ዋዘኝነት እኔን ሊውጠኝ አይችልም። ይሄን ነው ማስተላለፍ የፈለኩት። እግዚአብሔር ይመስገን። በጣም እንደምትጠቀሙበት ተስፋ አድርጋለሁ። ለዛሬ ያለኝ ይሄ ነው። ጌታ ይባርካችሁ። እኔ በጣም ተባርኬበታለሁ። ይሄን ቃል ራሱን ቃሉን ደጋግማችሁ ብታነቡት ብዙ ልትናገሩበትና ብዙ ልትማሩበት ትችላላችሁ። ተጠቀሙበት። እንጠቀምበታለን፣ ለሌሎች ደግሞ እንጠቅማለን። ጌታ ይባረክ። መንፈስ ቅዱስ ስለረዳኝ መንፈስ ቅዱስን አመሰግናለሁ። የረዳኝን እግዚአብሔርን አመሰግናለሁ። ተባረኩልኝ። ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አስተያየት እየሰጣችሁኝ እንድትቀጥሉ በጌታ ፍቅር እለምናችኋለሁ። ተባረኩልኝ። ሻሎም